ለሞቱት እናታችን ነፍስ ይማር፣ እንዲሁም ለልጃቸው መጽናናትን እንመኛለን። ምንም አይነት ነገር ከኔ አንደበት እንዳትጠብቁ። የተወቀስኩበት፣ የተተቸውበት፣ የተሰደብኩበት ምናምን እንድላችሁም አልፈልግም። ምናልባት እናንተ ትክክል ልትሆኑ ትችላላችሁ። እኔ ተሳስቼ ሊሆን ይችላል። ቴንክ የኔ ፍቅር በወጣ ይተካ። እኔ ተሳስቼ ሊሆን ይችላል። የኔ ንግግር መጥፎ ሊሆን ይችላል። መጥፎ ንግግር ሊሆን ይችላል የተናገርኩት፣ ግን አይደለም ነገም ከነገ ወዲያም አይደለም ብዬ ነው የምናገረው። እናንተ ግን ነው ካላችሁኝ እሺ ብዬ እቀበላችኋለሁ። እኛ ቤት አይደለም ሀዘኑ የገባው አይደለ? ሀዘኑ የገባበት ሰው በዚህ ደረጃ ሚዲያ ላይ ስለነሱ ኢሹ ተደርጎ ሲወራ ሞር ከሀዘኑ የበለጠ የኛ አስተያየት እና የኛ ኮመንት እቺን ልጅ አማታል አይኑ ባይሆን ኑሮ ሚዲያ ላይ ርዕስ ባትሆን ኑሮ ባትመጣ ኑሮ ስለሷ ባይወራ ኑሮ ባናወራ ኑሮ ደስ ይለኝ ነበር። በቃ ሰው ነን፣ ሚዲያ ላይ ስናይ እናወራለን እና ግን ሳወራ እግዚአብሔር በሚያውቀው ወይም ስናገር እግዚአብሔር በሚያውቀው ይህ ነገር ሀፕን ያደርጋል ብዬ አይደለም የተናገርኩት። ይህ ነገር ይፈጠራል ብዬ አይደለም የተናገርኩት። እንደ ማንኛውም ኢትዮጵያዊ እንደ ማንኛውም እናት የተሰማኝን ያየሁትን እንዲሁም ደግሞ ሰይፉ ላይ እንዴት ነው የማሚ ክትፎ ምናምን ብሎ ሲጠይቃት ነበረ። ያንን አስታክኬ የተናገርኩት ነገር ነው እንጂ ሰውን ለመጉዳት ሰውን እናንተ እንዳላችሁት ጥላቶቼ እንደምታወሩት ምናምን ይሄ ምን አባታችሁ ጥላት ነው ለነገሩ እንዳወራችሁት አይደለም። የሚያሳዝነኝ ግን ምን መሰላችሁ ጋይስ፣ አንዳንዴ እውነትን ስትናገሩ ለነሱ መጠቀሚያ ሁል ጊዜ ይደረጋለሁ እነሱ ለሚፈልጉት። ምክንያቱም ምስክር ናቸው ወዳጆቼ፣ ምስክር ናቸው። እኔ ሚዲያ ላይ የሰው መጥፎ አይቻለሁ። ከ3 ሰዎች በላይ የሰውን መጥፎ አላየሁም። ሁሌ ነው የምለው እና መጥፎነታቸው ደግሞ እኔን መጣል አልቻሉም፣ ማሸነፍ አልቻሉም፣ ማሸማቀቅ አልቻሉም፣ እነሱ እንደሚፈልጉት ማሳየት አልቻሉም። እኔ አቅም ኑሮኝ ወይ ምናምን አይደለም፣ እግዚአብሔር ስለሚወደኝ ነው። በቃ ሁሌ የምላችሁ ሊመስላችሁ ይችላል እንዴ ምናምን ነው አይደለም። በቃ እግዚአብሔር ስለሚወደኝ ነው። እማን በዚህ እግዚአብሔር ይጠብቀኛል። እኔ እግዚአብሔር ሁሌም ይጠብቀኛል። እግዚአብሔር ይከላከልልኛል ለሚመጡብኝ ምናምን እና እስኪ ራሳችሁን ታዘቡ። ያ ብዙ ሰው ይጠላታል ብላችሁ ታወራላችሁ እና ግን የሆነ ነገር እናንተ ማዕበላችሁ ስታስነሱ ወዳጆቼ ይበዛሉ። በጣም ብዙ ሰው ሲከራከርልኝ ያለው ምናምን ያስቀኛል። ምክንያቱም እንደማትወዱኝ ነው ተደጋጋሚ የምትነግሩትና የምታወሩት። ከዛም በኋላ ግን የሆነ እኔን የሚያስጠቃ ነገር ወይም ጉዳት የሚያደርስ ነገር ላይ ሴራ ስትሰሩብኝ ብዙ ወዳጆቼ ደግሞ መስካሪ ሆኖ ይመጡልኛልና እገረማለሁ። ምንም ብዬ አይደለም። እውነትን ልባችሁ ያውቃል። ልቦናችሁ እውነት እኔ የተናገርኩት እውነት ሰውን የሚጎዳ ንግግር ሆኖ አይደለም። እውነት እኔ የተናገርኩት ሰውን ለማሳዘን አይደለም። በነበረው ሞመንት ባየነው ነገር ነው አስተያየት የሰጠሁት። አንዳንዴ ዝም ማለት ጥሩ ነው። ዝም ሳንል ስንቀርኛ ትክክል ነን ብለን ስንናገር ስህተት እንሰራለን። ሁሌም ይሄ ነው የሚሆነው። ዝም ማለት ያለብን ታይም አለ። አንዳንዴ አሁን እኔ በጣም የምፈልገው ፓርት ላይ መናገር የምፈልገው ሰዓት ላይ የምዘለው ሰዓት አለ። የምዘላችሁ ሰዓት፣ ቀናችሁን የምጠብቅላችሁ ሰዎች አላችሁ እና ያ ሰዓት ላይ ደግሞ ምናልባት እህታችንም እንደዚህ አስብ አይደለም እኔም እንደዚህ አስቤ አይደለም፣ ግን በቃ ነገሮች ተገጣጠሙ። እኛ ከምናወራው በላይ ወይም እኛ ከምንለው አስተያየት ከምንሰጠው በላይ እንደሷ አላዘንም። እሷ ምንም ቢሆን እናቷ ናቸው። በዛ ላይ ስለ እናቷ በዚህ ደረጃ ስንወያይና ስንነጋገር የበለጠ ልቧን መስበር ነውና እባክሽ የሰዎችን ኮመንት የሰዎችን አስተያየት ሰዎች ስለሚሉሽ ሳይሆን ወደ ራስሽ ተመልሰሽ ከልብሽ ይቅርታ አድርጊልኝ። እኔ ስላንቺ መናገር ብፈልግ ኑሮ አሁን አልነበረም የምናገረው፣ ወይም እንደዚህ አይደለም ሞመንቱ የሰዓቱ የነበረበት ሞመንት እንድናወራ ስላደረገኝ እንጂ ከዛ በፊት ነው ብዙ ነገር የሰማሁት፣ ብዙ ነገር የተባልኩት። ግን ምንም አላልኩሽም። በቃ በሰዓቱ ደግሞ አንቺ መተሽ አላርፋልሽ ሰይፉ ላይ እንደዛ ስትናገሪ ስታወሪ
በቃ ላይ ትክክለኛ አይነት ጨዋታ ስትጫወቺ የምናውቃቸውን ነገሮች እንድንከራከርሽና እንድንቃወምሽ አደረገን እንጂ እግዚአብሔር በሚያውቀው ጠልቼሽ ወይ መጥፎ ነገር አስቤ ምናምን አይደለም ነገሮች። ግን እንዳትቀየሚ በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው ለእናታችንም ቢሆን ነፍስ ይማር። በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው። አንድ ወዳጄ ምን ብሎ ነገር ይመሰላችሁ? እኚህ እናት አይደለም እኛን ኢትዮጵያኖችን ቀርቶ ፈረንጆችን እንኳን ሲያገኙ እንደ ሀበሻ ነው አቅፈው የሚስሙት። ልጄ ብለው ነው የሚያጎርሱት። ከዚህ በፊት አንድ ፈረንጅ ምን እንዳረጓቸው ታውቂያለሽ? ሊያሉ ልጄ ብለው ቅፍ ሲያረጓት አንገታቸው ላይ ያለውን ሀብል ወርቅ ሰረቀባቸው ብለው ነገሩ። እዛው አሜሪካ ያሉ ሰዎች ናቸው የነገሩ። ውሸት ከሆነ መቼም ውሸት አላወራም። እና እኚህ እናት ሁሉንም የሚያቅፉ እናት ናቸው። ሁላችንንም የሚወዱን እናት ናቸው። በሰዓቱ መነጋገሪያ ርዕስ ሆኑና ተነጋገርንባቸው፣ አወራንባቸው እንጂ ጠልተናቸው እኔ እውነት እግዚአብሔር ምስክሬ ነው። ለሳቸው በመጨነቄ ምናልባት እኔ እንደናንተ ላላስብ እችላለሁ። እኔ ስለ እናቶች ሊያ ብዙ ጊዜ ሊያ እናትን ትጎዳለች ምናምን ትላላችሁ። እኔ እናቴን ሳልጠግባት የተለየው ልጅ የሰውን እናት እንዴት እጎዳለሁ? እኔ እኮ እናቶቻችሁ ስታንቀባርሩ ሳይ ነው ደስ የሚለው። እናቶቻችሁ በቃ ስትንከባከቡ ሳይ የምር ነው ደስ የምትሉኝ የምወዳችሁ። እና ለምን ይመስላችኋል ያልገባችሁ ነገር? እኔ yes it's for me thank you ለምን ይመስላችኋል? ዛሬ ላይ እናቴ ሁሌ ነው የምላችሁ፣ ዛሬ ላይ እናቴ ብትኖር እንደ ንግስት ነው ማኖራት። ማርያምን ገላ መሸጥም ከሆነ ሽጬ እናቴን አንቀባሬ ያኖራታለሁ። እንዴ ውሃ አታነሳም ብዬ ነው የማስበው። ምክንያቱም አጥቻት ጉዳቱን የማውቀው እኔ ነኝ። የእናቴን ማጣት እኔ ነኝ የማውቀው ስላጣኋት ማለት ነው፣ ስለሌለች። ስለዚህም ነው በቃ እናቶቻችሁን አንቀባሩ፣ እናቶቻችሁን ተንከባከቡ፣ እናቶቻችሁ ላይ እንደዚህ አታድርጉ ምናምን ብዬ የምጮህ ለዛ ነው እንጂ እናት ትጠላለች ምናምን ማንም እንኳን አይደለም እናንተ በሚዲያ የምታውቁኝ በአካል የሚያውቁኝ ይመሰክራሉ። የሰው እናት የኔ እናት አድርጌ የምንከባከብሽ ነው እና ለእናንተ ማስረዳት አይጠበቅብኝም። ነገር ግን የምናወራበትና የምንነጋገርበት ነገሮች በጣም በዛ። እኔን ለመጉዳት ብላችሁ የማይባል ወሬ ታወራላችሁ። ሊያ እንደዚህ ያለች፣ ሊያ እንደዚህ ያለች ያለች እኛ እናንተ ወጀብ፣ እናንተ ኮመንት፣ እናንተ ስድብ ከዚህ እኔን ያስደነግጠኝ። በነገራችን ላይ እውነቱ ስነግራችሁ ዛሬ ላይ አሁን እንዲህ ሳወራ ትመጡና ለእናንተ ቲክታክ እና ወሬ ማድመቂያ እንደዚህ ብለሽ ነበር እንደዚህ አወራሽ። ባይዘዌ ስነግርሽ እውነት ስለምነግርሽ አናዳችኋለሁ። እውነት አልነግራችሁም። ግን ይሄን የምለው ዛሬ መጥቼ እንደዚህ እኮ ነው እንደዚህ ነው መናገር አቅቶኝ አይደለም። ከሷ በላይ እኛ አልታመንም። ከሷ በላይ እኛ ልባችን አልተሰበረም። እናቷን ያጣች ቢያንስ እንተዋት። ማውራት ካለብን ግን ስለ ራሳችን እንነጋገር። እኔ ነው አይደለ የተናገራችሁኝ ያላችሁት፣ ምክንያት እኔ ነኝ አይደለ? ይቅርታ እኔ ሆንኩ በጣም ይቅርታ። ግን አሁን ምክር ነው የምሰጣችሁ። እናቶቻችሁ ከሀገር ማዶ ወስዳችሁ ቪዛ አስመትታችሁ ለቫኬሽን ብላችሁ ስራ አታሰሯችሁ። ምን ችግር አለው? እናት ብትሰራ ይኸውላችሁ፣ ታማ ዶላር ሰጥሻለሁ ብር ሰጥሻለሁ ብትያት ትሰራለች። ይሄን ሀበሻ እናት እንደዚህ ነው። ካሰራችኋቸው ደግሞ ሚዲያ ላይ አታሳዩአቸው። በቃ አለቀ። ሰው ይተቻል። ሰው ፍጹም አይደለም። እኛ ፍጹም አይደለም። ያየነው ነው የምንተቸው። ሶሻል ሚዲያ ላይ ካመጣችሁ እንተቻችኋለን። አታሳዩ። የሀብታም ነው ኑሮ ነው የምኖረው። ከዛም በኋላ እናታችሁን ስታሰሩ ስታዩ ደግሞ ትተቻላችሁ። ጥላቻ ምናምን ይመስላችሁ። ሚዲያ ላይ ኮመንት ስለተሰጠ ምናምን አይደለም። እውነታው እሱ አይደለም። አሜሪካ ኤምባሲ ገብታችሁ ቪዛ ስትጠይቁ እናቴን ለቫኬሽን ብላችሁ እንጂ እናቴን ሞግዚት ላርጋት ብላችሁ አይደለም የምትወስዱት። እናቴን አሜሪካ ውስጥ ላሳክማት ብላችሁ እንጂ ስራ ላሰራት ነው። ምን ችግር አለው? አንቺን 40 እና 50 ዓመት አሳድጋ ከ50 ዓመቷ በላይ ዶላር ታምጣለች። ለየትኛው አድነው ማለት ምን ሊያደርግላት? በቃ ቁም ነገር አደረሰቻችሁ። በቃ ከቻላችሁ አኑሯችሁ፣ ካልቻላችሁ ደግሞ እዛ ወስዳችሁ ልጆቻችሁን አሳዳጊ አታድርጓቸው። ካደረጋችኋቸውም ደግሞ ከልጆቻችሁ ጋር ብቻ አድርጓቸው። ብር ናፋቂያ እውነቴን ነው። እናት ሲኖራችሁና እናት ሳይኖራችሁ የስ ገንዘብ ሊያስፈልጋችሁ ይችላል። ግን 40 እና 50 ዓመት ያሳደገችሽን እናት አሰርተሽ አይደለም ለሌሎቻችሁ ነው ባይዘው የምናገረው። እና ምን ችግር አለው? የኢትዮጵያ እናት እንደዚህ ማሬ ብታንቀባረሪያት እናት አሜሪካ ወስደሻት ቫኬሽን ብትወስጃት እናት አልፈልግም አትልሽም። እናትሽን ሳሙና ባዝ እስቲም እየወሰድሽ ማሳጅ ብታስደርጋት ልጅ አልፈልግም አትልሽም።
እግርሽን እያሸች ቡና እያፈላች ሰራተኛ ቀጠሬ ላንቀባረሽ ብትያት እናት አልፈልግም አትልም። ችግርና ጭንቀት ካወራሽላት ግን መስራት እንደምትችል ስለምትነግሯቸው ይሰራሉ። እውነታው እሱ ነው። አታሰሯቸው። ካሰራችኋቸውም ደግሞ ሚዲያ ላይ አታምጧቸው። ለቫኬሽን ከወሰዳችኋቸው እግዚአብሔር ምስክሬ ነው የምላችሁ፣ ከ2 ወር በኋላ ወደ ሀገራቸው መልሷቸው። በቃ ማለት እዚህ መቀመጥ አይፈልጉም። ምክንያት የምትሰጡት ነገር ያስቀኛል። መቀመጥ አይፈልጉም፣ እንደዚህ አይፈልጉም ምናምን። ካልፈልጉ ወደ ሀገራቸው ከ2 ወር በኋላ መልሷቸው። እናንተም አትተቹበት። እናታችሁን ተማምናችሁ አይደለም አሜሪካ ቤተሰብ የምትመሰርቱት። እናቶቻችሁን ተማምናችሁ አይደለም ፋሚሊ መስርታችሁ እንትን የምትሉት አይደል እንዴ? ግን የራሳችሁን ጥቅም አስበልጣችሁ አትኖሩ ለሌሎቻችሁ። በቃ እናት ማለት እናት የሌላችሁ ሰዎች ስለ እናት ይገባችኋል። እናት ያላችሁ ሰዎች ግን ላትረዱ ትችላላችሁ። እና እናት አድባር ናት። ማርያምን ጋይስ፣ እናት ያላችሁ ሰዎች በጣም እድለኞች ናቸው። እግዚአብሔር ምስክሬ ነው። እና ከቻላችሁ አቅም ካላችሁ በቃ አታድርጓቸው። ይሄንን ነው የምነግራችሁ።